ያው እብድ ሊያረጋል አንሳው አሳብዳታል ተቃጠልኩኝ አቃጠለችኝ አምጥታኝ እንዴት ነው የገባህባት ግን አንተ በጣም ነው ምቀናባት ትቀናባታለህ ባሏን ምቀናበታለሁ ባሏን በወሰድ ነው ባሏንም ትቀናበታለህ አዎ አብሮን እሷንም ትቀናበታለህ አብሮን ተቆጣጥራቸዋል እናስጠጫለን እናጣላቸዋለን ታባላቸዋለህ በቃ እንዲባሉ እንዲፋቱ እሷን ደግሞ ማሳበድ ትፈልጋለህ ከዛቻ ብድ ብላ እብድ ልታረጋት ትፈልጋለህ እና ጨርቆን ጥራ እንድታብድ አርጋሃት ነበር ስንት ብር ከፈሉ ግን አሁን እኔን እንድግምት ለመስራት ስንት ብር ከፈሉ 25000 ብር ከፈሉ አዋጥቼ ነው ለዞር አዋጣችሁ ለስንት ነው ያዋጣችሁ ምክንያቱም አንፈልግም እሷ ለስንት አዋጣችሁ ለአራት ማናቸው አራት ሰዎች ጨርቆን ጥላ እንድትሄድ ማን ናቸው አንደኛ ቤተሰቦች አንደኛ ፍሪ ከቅባቱ ውፍረት የተነሳ ቀንበር ይሰበራል። አኖይንቲንግ ቲቪ በጣም ነው ያው ሊያሳብዳት ነው የሚፈልገው እብድ ሊያረጋት አንሳው ምን አገባት ሰምታጋት ምን አገባ ማሳበድ ትፈልጋለህ ታሳብዳታለህ ምን አገባት እኮ ጨራርሻለሁ ሁሉም ነገር ተቃጠልኩኝ አቃጠለችኝ አምጥታኝ እንዴት ነው የገባህባት ግን አንተ አቃጠለችኝ በምን ማን ነው ልኮ የገባው በጣም ነው ምቀናባት ትቀናባታለህ ቅናት አለ እቀናበታለሁ ባሏን እቀናበታለሁ ባሏን በወሰድ ነው ባሏንም ትቀናበታለህ አዎ አብሮን እሷንም ትቀናበታለህ አብሮን ተቆጣጥራቸዋል እናስጠጫለን እናጣላቸዋለን ታባላቸዋለህ በቃ እንዲባሉ እንዲፋቱ እሷን ደግሞ ማሳበድ ትፈልጋለህ ከዛቻ ብድ ብላ እብድ ልታረጋት ትፈልጋለህ እና ጨርቆን ጥራ እንድታብድ በአንድ ራሱ እንደዛ አድርጌ ነበርኩ አርጋሃት ነበር ስንት ብር ከፈሉ ግን አሁን እኔን እንድግምት ለመስራት ስንት ብር ከፈሉ 25000 ብር ከፈሉ አዋጥቼ ነው ለዞር አዋጣችሁ ለስንት ነው ያዋጣችሁ ምክንያቱም አንፈልግም እሷ ለስንት አዋጣችሁ ለአራት ማናቸው አራት ሰዎች ጨርቆን ጥላ እንድትሄድ ማን ናቸው አንደኛ ቤተሰቦች አንደኛ ሁለተኛዋን ሴት ደግሞ አታውቃት እሷ አታውቃት እሱን ባሏን ትፈልጓለች አጥምዳ በመጠጥ አጠጥቷለች እሱ ደግሞ ሶስተኛዋስ ቤተሰቦቹ የሱ ከዛ ደግሞ እሷ ማታውቃት እዛ መጣጥ ቤት ደግሞ እሱ ቢያውቃት ሴት እሱን በመጠጥ አጠጥታ እንዲገላት እሷን ንቃርጋ አለዛ ደግሞ ጨርቋን ጥላ በድራ ራቁቷን እንድትወጣ አሁን በቅርብ ቀን ዋናዋ ማነች ግን ዋናዋ በቃ እንዲህ ነው የምታደርገው እሷ ማንም ሰው አያውቃትም እንጂ ኦኬ ለአራት 25000 ብር አዋጣቸዋል ዛሬ እኮ እንዳትሄጂ ብሎ እሱ ራሱ ተናዶባታል አሁን ስማ እሱም ላይ ያስቀመጥከውን እሷም ላይ ያስቀመጥከውን እሱ ላይ ያስቀመጥከውን ሱስ አንተን ደግሞ እዚህ እሷ ላይ ያስቀመጥከውን እብደት በናዝ ስማ ያስከውን ሁሉ ሰብስብ ፓክ ዩር ሎድ ሰብስብ እንዳለ በናዝሬቱ ጌታ በኢየሱስ ክርስቶስም አዝዣለሁ ይሄን ድግምት አሁን ያዝና ፍሪ አውት እንደምነሽ እግዚአብሔር ይመስገን ምን ታደርጋለሽ እሱ ጋር የቱ ጋር ነበር ቦታሽ እዛ ጋር ነበር ከማን ጋር ነው የመጣሽው እኔ ልጄን ይዤ ብቻዬን አውጥቼ ነው የመጣሁት ልጅሽ የት አለ ልጇ የት አለ እኔ እንጃ የት አረክሽ እንዴ ልጇን አላየሁም እኔ ልጅ አላት ኦኬ ከልጇ ጋር ነው የመጣችው ታዲያ ምን ታደርጋለች እሷ ምን ታደርጋለች እዚህ ጋር ልጅሽን እዛ እኔ አላውቅም እዛ ጋር ነበርኩ ልጄን እሷ ልጄ እቺ ልጅ እንዴ ሰተሻት ነው
አልሰጥኳትም። አንቺ ልጅቷን ምን ወስደሽባት ነው ወይስ? ስሚ ማን ነው ስምሽ አንቺ? ሳምሪ። ከየት ሀገር መጣሽ? ከአዳማ ነው የመጣሁት። ከአዳማ ነው የመጣሁት። ከአዳማ ባላለሽ? አዎ። እንዴት ነው ትዳር? በጣም ነው የምንዋደድ የነበረው፣ ግን አሁን በጣም ተስፋ ቆርጬ ነቢይ ደረሰ ጋር ሂጂ ብላኝ ማቃስ ነበርችና ከዚህ በፊት በአንተ ስራ ከሙስሊምነት ነው የመጣሁት። በአንተ ጸሎት ሌላ ቦታ ስታገለግል አይተሻል። ተፈትቼ ነው በአንተ ነው የተፈታሁት። ኦኬ ናዝሬት ነበርሽ? እኔ የምልሽ እንዴት ነው ትዳር አሁን? በጣም መስቀልቅላችን ወጣ። ግን ትዋደዳላችሁ? በጣም ነው የምወደው ባሌን፣ እሱም በጣም ነበር የሚወደኝ። ግን ከጊዜ በኋላ ቤታችን ተወሰደብና ምክንያት እሱ ነው ይላል እናቱ። የገዛ እናቱ ቤቱን ወሰደችበት። የገዛ እናቱ ፍቺ ለፍቺ እንደዚህ ያረገችኝ በእናቴ ተካድኩ ብሎ በቃ ምክንያቴ ነው የምጠጣበት እያለ ውጪ ይጠጣል። አሁን ይጠጣል፣ ይቅማል። በቃ አቁም ለማለት አልሞከርሽም? እንደዛ ስለው ይቀየርብኝ፣ እኔ ላይ ተቀየረብኝ። አጨቅጭኝ ነው ብለኝ በቃ ምንም መግባባት አልቻልንም። ቤት ሰርተን ወጣን፣ ጥለን አስወጣችን እናቱ። የሰራችሁትን ቤት ትታችሁ? ቁልፉን ይዘሽ ሂጂ ነቢይ ደረሰ ጋር ብለኝ ማሚ ቁልፉን ይዤ መጣሁ። የቤታችን ቆልፈን የወጣ ነው ቁልፍ ግማሽ። የት አለ ቁልፉ? የት አለ ቁልፉ? ይሄ ከተንበራችን 100 ሺህ ብር አሰርተን አንዴ ያልከፍትነው ይሄኛው የቤታችን ቁጥለን ወጣን። ስንት ብር አሰርታችሁ? ይሄ የከተንበሩ ቆርቆሮ ነበር። 100 ሺህ አሰርተን 3 ቀን አልገባንም። እንደዚህ አልገባንም፣ ጥለን ወጣን። በቃ ይሄ ለውጭ በር 100 ሺህ ብር አሰራችሁ? አዎ። ይሄ ደግሞ የቤታችሁ? የቤቱ የሳሎኑ ነው። ሌላው ቁልፍ ቤት ነው የተቀደሰው። ሰርቪሶቹ ላለው ብዙ ቤት ነው ያለን እና አዲስ ነው ቤቱ። በሱ አላቅም አለችው። ሚስት ስታገባ ትወርሳለች ትቀማለች ብላ በሷ ስም አደረገች። ቤቱን በሷ ስም አድርጎ ገዛ ቦታውን። ከዛ ምን አባክ ታመጣለህ እሷን ካልፈታል ይሄን ቤት አታገኘውም ብላ እኛ ጥረን ወጣን። በቃ ተስፋ ቆረጥኩኝ። በእናቴ ተጋድጎ ብሎ እሱ በቃ ተሰቃየሁ። እኔ በትዳሬ መፍታት ደግሞ አልፈልግም። እሱ ልጅ አገኘኝ፣ ግን ምንም በቃ ደስተኛ አይደለም። አያችሁ፣ መኪና ነበረ። ማን ነው የእናቱ ስም? በሁለት መንገድ ነው የሚጠቀሙት ሰዎች እንግዲህ በስጋም በዛኛው። ዛሬ ራሱን እየተሰቃየሁ ነው የመጣሁት። እውነት ልጅ እሺ፣ በቃ ለመጨረሻ በቃ ቸርች የሚባል አልሄድም። ለመጨረሻ በቃ የመጨረሻ ብዬ በቃ ቸርች አልሄድም። እዚህ በቃ ቤት ውስጥ ወይ አብዳለሁ ብዬ በቃ ወስኛለሁ። ለዛሬ ግን እንደምንም እዚህ ልድረስ ብዬ ነው የመጣሁት። ግን ራስሽን ምንድን ነው የሚሰማሽ አንቺ? ጭንቅላትሽን ያመኛል። በቃ ራሴን መቆጣጠር አልችልም። በጅ ነው የሚል ውጪ በአንድ ራሱ ያሁን አንድ ግንቦታን ልብሴን ሁላ ላይ ቀድጄ ነበር። እሱ ውጪ ያደረ ልብስሽን ቀደሽ ነበር? ሽቴን እንደዚህ አውልቅ በቃ ራቁቴ። አሁን ይሄ ሁሉ ክፋት ምን ያደርጋል? እግዚአብሔር ያያል። እስቲ እግዚአብሔር ያያል በሉ። እሷ ባላግብታ ኑሮዋን ስትል ከዚህ ጋር አንዳንድ ጊዜ አንዳንድ ቤተሰብ ውስጥ ከባድ ነገር ነው ያለው። አንድ የምስራች ነግርሻለሁ። አሜን። በአደባባይ እግዚአብሔር ስለሰራ በአደባባይ የሰራው ስራ ምንድነው ካልሽኝ፣ አንቺ ላይ በ25 ሺህ ብር ድግምት ተደግመዋል። ይሄ ድግምት አንቺ እብድ እንድትሆኚ ባልሽ ሰካራም እንዲሆን ነው። መንፈሱ በእሳት ሲገረፍ የሰራውን ሁሉ አውጥቷል። እላይሽ ላይ የድግምት አጋንንት ነበረ፣ አሁን ተባሯል። አሜን። ጌታ ሆይ አሜን አላላችሁም? ጌታ ሆይ አልተወገኝም። አሁን ተባሯል። አሜን። ምንድን ነው የሚሰራው ባልሽ? እሱ የራሱ መኪና ዶልፊን አለው። ከአዲስ አበባ ናዝሬት ነበር የሚሰራ። አይሰራም። አሁን መኪና ሁሉ ነበረው። መኪናው ራሱ በየጭፈራ ቤት ነው የሚያድረው ተገትሮ። ምንም መስራት አንድ ቀን ከሰራ ጠጥቶ ነው የሚመጣው። በቃ መኪናውን ራሱ በኔ ስት በሆን ነበር አለች። ገትር ነበረ ትለዋለች። በእናቴ በራሴና ልጅነቴን ጨርሼ ሰርቼ ቤቴን አልከሳት አልወቅሳ በእሷ ስም ነው። በቃ ተስፋ ቆረጥኩኝ ይለኛል። በቃ እኔ ምንም ራሴን አልፈልገውም። ስሙኝ፣ አሁን ስሚኝ። ተነሽ፣ ቆሚ። አንቺ አሁን ፍርድ ቤት ብትሄጂ
ስሙ በሌላ ሰው ነው። ምንም ማድረግ አትችይም። ምንም ማድረግ አንችልም። ምስክር ብትጠሪ ሽማግሌ ብትተኪ ማንም ሰው ዞር ብሎ ይሄን ጉዳይ አይፈታም። አዎ ነገር ግን ዛሬ አንቺን ከ25,000 ብር ድግምት የፈታ ዳኛ ላይ አለ። አዎ እውነትን ድጋሚ አላመልክም። ዛሬ የአኖይንቲንግ ወይ ይሄ ከባድ ቅባት እኔ ላይ ያለውን ካልበጠስ በቃ አባቴ እጠፋባለሁ በቃ ብዬ ነው የመጣሁት። ሰማይ ግን ዳኛ አለ። እስቲ ዳኛ አለ በሉ። ለካ ለዳኛ እውነተኛ ለካ ለዳኛ ለካ ለዳኛ እውነተኛ ለካ ለዳኛ የማይቀበል ጉቦ መማፀኛ ለካ ለዳኛ ለካ ለዳኛ ዳኛ አለ። ዳኛው ምን እንደሚያደርግ ታውቂያለሽ? በነፍስ ላይ ይወስናል። አባቴ አውቀዋለሁ። የክፉ ገኔ ነው። በቃ ይወስናል። እኔ አንድ ምክር እመክራለሁ። በአፍሽ የሚመከር ምክር። ምናልባት ይህን ፕሮግራም ካዩ የሰዎቹን ንብረት መልሱ። ምክር ነው። አንቺም የምትይው ይሄንን ነው። ለካ ለዳኛ ለካ ለዳኛ። እስኪ አንድ ሰው እጆቹን አንስቶ አለዳኛ ይባል። አንቺ አታልቅሽ። በቃ ለቅሶ በቃ ስሙኝ፣ እንዳትታበዩ። እስራኤልን 400 ዓመት የረገጠው ፈርዖን ለ400 ዓመት ረግጦት እግዚአብሔር ሲመጣ በብዙ ምርኮ ወርቅ ሁሉ አልቀረም። እንኩ ሂዱ ብቻ ሂዱልን። እግዚአብሔር ሲመጣ ከባድ ነው። የሰዎቹን ንብረት መልሱ። ምክር ነው። ይሄ ቁልፍ ለምስክር ይቀመጣል። አምናለሁ። አንቺን እግዚአብሔር ይቀባል። ያንቺ የሆነው ነገር ሁሉ ወደ አንቺ ይመለሳል። አሜን። አሁን እዚህ ላይ ቅባት አለ። አሜን። ጨብጪ። የመጣው ቁልፍ በቃ ገባ። ለካ ለዳኛ ለካ ለዳኛ የማይቀበል ጉቦ መማፀኛ ለካ ለዳኛ ለካ ለዳኛ አለ ዳኛ። እስኪ አሁን ማን ይሰራል? አምጥቶ የተደገመውን ድግምት ለአንድ ቆርቆሮና ግንብ ብሎ ሰው ላይ አስደግሞ ሰውን እብድ አድርጎ ከዛ ንብረት መቀማት ሲጀመር እግዚአብሔር ደግሞ ከዙፋኑ ላይ ይነሳል። እግዚአብሔርን አመስግኚ። ባልሽን ተሰርቶልሃል በዩ። አሜን። ነፃ ነህ በዩ። አሜን። ታሪክ ይቀየራል በዩ። አሜን። ዝም ብለህ ኑር፣ ለምነው፣ ይኸው ትባላላችሁ። አሜን። ሂጂ በሰላም። ለካ ለዳኝ በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ የሚለውን የፌስቡክ ገጻችንን ላይክና ፎሎ ያድርጉ። እንዲሁም ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ወርልድ ዋይድ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። በየጊዜው የምንለቃቸውን የተለያዩ ቪዲዮዎች በሰዓቱ ቀድሞ እንዲደርሶት ደግሞ የደውል ምልክቱን ይጫኑ።